الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين أما بعد يهي كتاب 10 موجبات للنجاة السر يمدانيا منجدوج ويم سكتاما لمهون بدنيا باخرام يميتكمو السر نتبوج የሚለውን የሼኽ አብዱረዛቅ አልበድር ሐፊዘሁላሁ ተዓላ ሪሳላ የምንማርበት ነው። ዛሬ የምንመለከተው አልሙጅቡ አልታኒ ኢትባዑ ሱነት ነቢይ ሰለላሁ ዐለይሂ ወሰለም። አልሙጅቡ አልታኒ ሁለተኛው የመዳኛ መንገድ اتباع سنة النبي صلى الله عليه وسلم ينبي صلى الله عليه وسلم سنة مكة. قال حفظه الله تعالى فالعناية بالسنة النبوية والهدي المبارك الذي كان عليه رسول الله صلى الله عليه وسلم تعلما وعملا يعد من الأسباب العظيمة للنجاة يوم القيامة. በነቢዩ ሱና ላይ ትኩረት ማድረግ እንደዚሁም የተባረከውን የነቢዩን ሰለላሁ ዐለይሂ ወሰለም ፈለግ መከተል እሳቸው የነበሩበትን መንገድ እሳቸው የሰሩትን በመስራትና ያዘዙትን በመፈጸምና የእሳቸውን ሱና በመማር እንዲሁም ወደ ተግባር በመለወጥ መከተል يعد من الأسباب العظيمة للنجاة يوم القيامة የቂያማ ቀን ነጃ ለመውጫ የቂያማ ቀን ለመዳኛ መንገድ ወይም ሰበብ ከሚባሉት መካከል በታላቅነት የሚጠቀስ ነው። ولهذا قال الإمام مالك بن أنس رحمه الله تعالى ስለዚህም مالك بن أنس إمام مالك رحمه الله تعالى من ይላሉ من أراد النجاة فعليه بكتاب الله وسنة نبيه صلى الله عليه وسلم መዳን የፈለገ የሆነ ሰው መዳን የፈለገ የሆነ ሰው የሚፈልገውን አግኝቶ ከሚፈራው መጠበቅ የፈለገ የሆነ ሰው በዱንያም በአኺራም فعليه بكتاب الله يا الله سبحانه وتعالى كتاب አጥብቆ መያዝ አለበት። وسنة نبيه صلى الله عليه وسلم እንዲሁም የነብዩን ሰለላሁ ዐለይሂ ወሰለም ሱና አጥብቆ መያዝ አለበት። ቁርአኑን እና ሱናን በመማር ትርጉሙን በመረዳት ትኩረት በመስጠት በማጥናትና ወደ ተግባር በመለወጥ ማለት ነው። وقال رحمه الله تعالى እንዲሁም ምን አሉ ኢማሙ ማሊክ رحمه الله تعالى السنة سفينة نوح ሱና ማለት የነብዩላህ ኑህ መርከብ ማለት ነው። እንደሚታወቀው በነብዩላህ ኑህ ዘመን አላህ Subhanahu Wa Ta'ala ውሃ ከምድር እንዲፈልቅ ከሰማይ እንዲወርድ አድርጎ በአካባቢው ያሉትን ሁሉ በጠቅላላ ሲያጥለቀልቃቸው ነብዩላህ ኑህን አላህ Subhanahu Wa Ta'ala ምንድን ያላቸው የተከተለህን ሰውና ከያንዳንዱ ዝርያ ደግሞ ጥንድ የሆኑትን በዛ ላይ በመርከቡ ላይ አስገባ። ነብዩላህ ኑህ በታዘዙት መሰረት መርከቡ ላይ የአመኑትን ሁሉ ካስገቡ በኋላ ሐታ ልጃቸውን ራሱ ማለት ነው ልጃቸውን ና ከኛ ጋር ተሳፈር ሲባል قال سآوي إلى جبل يعصمني من الماء እኔ ወደ ተራራው ላይ ወጣለሁ ተራራው ከዚህ ከመጣው ጎርፍ መጥለቅለቅ ያድነኛል እያለ ከአባቱ ጋር ሲከራከር አባቱ ደግሞ ነብዩላህ ኑህ قال لا عاصم اليوم من أمر الله يا الله سبحانه وتعالى ትእዛዝ ስለሆነ አሁን የጥፋት ውሃ ነው የመጣለውና ከዚህ የሚያድን ማንም የለም ዛሬ እያለ እየነገረው እንቢተኛ ስለሆነ ያንን አልተቀበለም። وحال بينهما الموج فكان من المهلكين فكان من الهالكين ማዕበል መጣና በመካከላቸው ለያቸው ከሚጠፉት ሆነ ማለት ነው። ስለዚህ ማንኛውም መርከብ ላይ የወጣ ነው የዛን ጊዜ የዳ ነው ማለት ነው። ከነብዩላህ ኑህ ጋር መርከቡ ላይ የወጣ ነው የዳ ነው። ስለዚህ ኢማሙ ማሊክ ረሂመሁላሁ ተዓላ ሱናን በምን መሰሏት? በነብዩላህ ኑህ መርከብ መሰሏት። ይህንን የምሳሌውን ማብራሪያ ሸኹ ራሱ ያመጡታል እና ምንድነው
السنة سفينة نوح من ركبها نجا ያችን መርከብ የተሳፈራት ሁሉ ነጃ ይወጣል። ሱናን የተሳፈረ ሱናን የተገበረ ሁሉ ነጃ ይወጣል። ወመን ተኸለፈ عنها ከሱና ወደ ኋላ የቀረ የሆነ ሰው ሱናን የማይተገበር የሆነ ሰው ወይም በቢድዓ ላይ የተዘፈቀ የሆነ ሰው ይሄ ሁሉ ምንድነው غرق በልክ የኖህ ህዝቦች አመፀኞቹ እንደተጥለቀለቁት የነብዩ ሰለላሁ ዐለይሂ ወሰለም ሱና ባለመከተል አንድ ሰው በጥፋት ላይ ይጥለቀለቃል ማለት ነው። ምን አሉ ታዲያ ረሂመሁ ሐፊዘሁላሁ ተዓላ فإن الدنيا دنيا قال مثلها مثل البحر የዱንያ ምሳሌው ማለት ምንድነው እንደ ባህር ማለት ነው። لا بد للخلق كلهم من ركوبه እዛ ባህር ላይ አቋርጦ ለመሻገር የፈለገ ሰው ሁሉ መሳፈር ነው ያለበት። ليقطعوه إلى الساحل الذي فيه دورهم وأوطانهم ያንን ባህሩን አሻግረው ወይም ባህሩን አቋርጠው ተሻግረው ሲያበቁ ቤታቸው ያለበት አገራቸው ያለበት ላይ መድረስ የሚችሉት በዛ አይነት መልኩ ነው። ሙስተቀሩ ረግተው በሰላም የሚኖሩበት የባህር ዳርቻ የብስ ላይ መድረስ የሚችሉት መርከቡን ተሳፍሮ ባህሩን ሲያቋርጡ ብቻ ነው ማለት ነው። ولا يمكن قطعه إلا في سفينة النجاة ደግሞ ያንን ባህር አቋርጦ እዛ የብስ ላይ ደርሶ መኖር የሚቻለው መቼ ነው? ይሄንን ባህር ማቋረጥ የሚቻልበትን ነፃ መውጣት የሚቻልበትን አስተማማኝ መርከብ ሲሳፈር ነው አንድ ሰው ማለት ነው። فأرسل الله رسله الله سبحانه وتعالى رسولችን ልኳል تعرف الأمم اتخاذ سفن النجاة እነዛ رسولች ስራቸው ምንድነው? ሰዎች ነጃ የሚወጡበትን መርከብ እንዴት ሊሳፈሩ እንደሚችሉ ምን አይነት መርከብ ነው መሳፈር ያለባቸው የሚለውን ለማስተዋወቅ ነው ነብያቶች የመጡት። وتأمرهم بعملها وركوبها እነዚህ ሰዎች ያንን መርከብ ሰርተው ከዛ በኋላ ያዛ መርከብ ላይ እንዲሳፈሩ ነው ለማሳየትና ለማስተማር የመጡት ነብያቶች ማለት ነው። ይሄ መርከብ ምንድነው? وهي طاعته وطاعة رسله መርከቡ ማለት በዚህ ዱንያ ላይ ምንድነው? የአላህን Subhanahu Wa Ta'ala መታዘዝ وطاعة رسله رسولችን መታዘዝ ነው። وعبادته وحده አላህን ብቻ መገዛት ነው። وإخلاص العمل له አምልኮትን ለሱ ብቻ ማጥራት ነው። والتشمير للآخرة ለአኺራ ስንጥን ወቀበቱን አጥብቆ ለአኺራ መነሳሳት ነው። وإرادتها والسعي لها سعيها ያንን አኺራ መከጀል ለአኺራ መጨነቅና ለአኺራ መሯሯጥን የሚመለከት ነው ማለት ነው። فنهض الموفقون وركبوا السفينة በዚህ መሰረት ነብያቶች ያስተዋወቁትን ተቀብለው አላህ የወፈቃቸው ሰዎች ሁሉ ለዛ መርከብ ተነሳሱ፣ መርከቡን አዘጋጁ። እንደዚሁም ወረኪቡ ሰፊና ሰፊናዋን መርከቧን ተሳፈሩ ማለት ነው። ورغبوا عن خوض البحر لما علموا أنه لا يقطع خوضا ولا سباحة እነዚህ ሰዎች ምን ሆኑ? ورغبوا عن خوض البحر ባህሩን ዝም ብሎ አቋርጦ ከመሄድ ተጠነቀቁና ራቁ ማለት ነው። لما علموا ለምንድን ነው? ስላወቁ ማለት ነው። أنه لا يقطع ይሄ ባህርን ማቋረጥ አይቻልም። لا يقطع خوضا ዝም ብሎ የባህር ውስጥ ገብተ በመሄድ የሚቋርጡት አይደለም። ولا سباحة እየዋኙም ደግሞ የሚያቋርጡት አይደለም ማለት ነው። ይሄንን ስላወቁ ቶሎ ብለው ምን አደረጉ? አላህ የወፈቃቸው ሰዎች መርከቡን ተሳፈሩ ማለት ነው። وأما الحمقى ሞኞች ቂላቂሎች የሆኑትስ فاستصعبوا عمل السفينة ሰፊና ገና ሰፊና መስራት ምናምን እያሉ አካበዱት ማለት ነው። وآلاتها የሰፊናው የመርከቡን የመስሪያውን መሳሪያውን ምናምኑ በዛባቸው ማለት ነው። والركوب فيها እዛ ላይ መሳፈር ገና ጊዜ ይፈጃል። ታላቅ ትልቅ የሆነ ስራ ነው። ገና ብዙ ጊዜ የሚፈጅ ጉልበት የሚፈጅ ገንዘብ የሚፈጅ ነው። ያንን ማድረግ አንፈልግም ማለት وقالوا ምን አሉ? ይሄ ሁሉ ገና ቁጭ ብለን ከምንሰራ አንዴ ገብተን እኮ ማቋረጥ እንችላለን ብለው ምን አደረጉ? نخوض البحر ባህር ውስጥ ገብተን እናቋርጣለን። فإذا عجزنا ባህር ውስጥ እየተጓዝን ካቃተን ደግሞ قطعناه سباحة እየዋኘን እናቋርጠዋለን አሉ። وهم أكثر أهل الدنيا እዚህ ዱንያ ላይ ሰናይ አብዛኛዎቹ ደግሞ እነዚህ ናቸው። አብዛኛዎቹ የዚህ አይነት ሰዎች ናቸው። فخاضوا ባህሩን ለማቋረጥ ገቡበት። فلما عجزوا ማቋረጥ ሲያቀታቸው ደግሞ عن الخوض أخذوا في السباحة ዋና ጀመሩ ማለት ነው። ዋና ሲጀምሩ حتى أدركهم الغرق መጥለቅለቅ ገጠማቸው ማለት ነው። በባህሩ ተጥለቀለቁ፣ መውጣት አቃታቸው። ወነጃ አስሐቡ ሰፊና ቀስ ብለው መርከባቸውን አስተካክለው ሁሉን ነገር አጣርተው መርከቡ ላይ የተሳፈሩት ሰዎች ግን ነፃ ወጡ ማለት ከማ ነጀው مع ኑህ
عليه السلام ልክ እንደ ነቢዩላህ ኑህ ነጃ እንደወጡት ማለት ነው። አላህ ስብሓነሁ ወተዓላ መርከብን ስራ ንስነዕ ልፉልከ ቢአዕዩኒና ወዋሕይና ፈኢዛ ጃአ አምሩን ወፋረት ተኑሩ ቁልና فإذا جاء أمرنا وفارت النور قلنا فإذا ويصنع الفلك بأعيننا ووحينا فإذا جاء أمرنا وفارت النور فاسلك فيها من كل زوجين اثنين وأهلك إلا من سبق عليه القول منه. مركب سرالة الله سبحانه وتعالى مركب مسرات جمر مركب مسرات جمروا من على الله سبحانه وتعالى ويصنع الفلك فكلما مر عليه قوم سخروا منه ما شوف جمروا أنت ينسرت ميت للتيربت أيالو ما شوف جمروا نبي الله نوح من يلو نبر بالله تزاد صلوا عليه وسلم قال إن تسخروا منا فإنا نسخر منكم كما تسخروا إن أنت داري تشوف بنا الله شو نجا دقمونيا لك إن أنت عندما تشوفت إن أشوف باتشو أيكر كذا سبحانه مركبون سرتوا سيجرسوا من تباله كل نجار تستكاكلو سيالك قلنا نحمل فيها من كل زوجين اثنين وأهلك كيان داندو زريات عندي هونون الزالج عن بيت سبهن جان ያንተን ተከታዮችህን ማለት ነው ተከታዮችህንም እዚህ ላይ እንዲገቡ አድርግ ኢላ መን ሰበቀ عليه القول منهم ከነሱ መካከል የአላህ ቃል የተረጋገጠበት በጥመቱ ምክንያት በኩፍሩ ምክንያት በእምቢተኝነቱ ምክንያት የአላህ ቃል የተረጋገጠበት ሲቀር ሁሉንም እዛ ላይ ጫን አላህ ባዘዛቸው መሰረት አደረጉ ያው እነዛ ያሾፉ የነበሩት ሁሉ ተጥለቀለቁ ነብዩላህ ኑህ ጋር አብረው ሲለፉ የነበሩና በመርከብ ውስጥ የገቡት ሁሉ ምን ሆኑ ነጃ ወጡ ማለት ነው كما نجوا مع نوح عليه السلام وغرق أهل الأرض بالزابط عليه ينبرون بيتن يجلوا مدر لي على تلوت هتلك لكم فتأمل هذا المثل وحال أهل الدنيا إهن المثالي أستولنا تكرت ستوستي كذابوا هلا يدنيا سوتش ياللبة أحوال تملكت فدم كلب عند سوقت جبلو النزي النجروج سياستنتن من دم يجنيو يتبين لك مطابقته للواقع ግልጽ ይወጣልሃል ይሄ ክስተት አሁን ካለንበት ዋቂዕ ጋር አሁን ካለንበት ነባራዊ ሁኔታ ጋር በግልጽ የሚገናኝ የሚስማማ ሂደት እንደሆነ ታያለህ ሰዎች በዱንያ ውስጥ በስሜት ውስጥ ሰምጠው የሚመክራቸውን ሰው ተው የሚላቸውን ሰው ሁሉ ችላ ብለው እያንዳንዱ ሰው የዲን አለቃ ሆኖ የፈለገውን ነገር ሲናገር ዑለማዎች እንዲህ ማለት አለባቸው እንዲህ ማለት የለባቸውም እያለ حتى ዓሊሞችን ራሱ መውቀስ እንደዚሁም እንዴት አድርገው መናገር እንዳለባቸው ራስ እስከ መናገር ደረጃ የሚደርሱበት ሁኔታን እንመለከታለን ማለት ነው ስለዚህ ፈሚን ሙጂባት النجات አንድ ሰው ነጃ የሚወጣበት ነጃን ማግኘት የሚችልበት የሚድንበት በዱንያም በአኺራም ስኬታማ ሊሆን የሚችልበት መንገድ ምንድነው እሱ العنايه بسنه النبي الكريم صلى الله عليه وسلم የነብዩን صلى الله عليه وسلم ታላቁን ነብይ ሱና ትኩረት በመስጠት ነው ማለት ነው ولزوم نهجه القويم ይሄንን ጠንካራ የሆነውን ቀጥ ያለውን የሳቸውን መንገድ አጥብቆ በመያዝ ከዛ ያለው ሁሉ ምንድነው ትርፍ ነው ምንም ዋጋ የለውም የነብዩን ሰለላሁ ዐለይሂ ወሰለም ሱና አጥብቆ መያዝ አለበት ልክ እንደዛው ደግሞ ተመልከት እንዴት አድርገው ሰዎች ነብዩላህ ኑህ መርከቡን ሲሰሩ እንዴት ያሾፉባቸው እንደነበረ ማለት ልክ እንደዚሁ ነው አሁንም የነብዩን ሰለላሁ ዐለይሂ ወሰለም ሱና ነጃ መውጫውን መንገድ አጥብቀ ከያዝካንተ የሚያሾፈው የሚቃረነው እንደዚሁም ነፍስያ ሸይጣን አለ ስንትና ስንት ሰው አለ በዙሪያ አንተ በቃ ዝም ብለህ መስል ትላለህ ሰው ስንትና ስንት ሞታ ደርሷል ይሄው እንዲያርጉ ሰዎች እንዲያርጉ ይሄ ትልቅ ትርፍ እኮ ነው ትልቅ ቢዝነስ ነው አንድ ሰው ወደ መስጂድ መመላለስ ትልቅ ቢዝነስ እኮ ነው ማንንም ሰው ያላወቀው ማለት ነው የዱንያ ሰዎች ይሄ አይገባቸው መስጂድ መመላለስ ለነሱ ኪሳራ علم ላይ መቀመጥና የዲን ትምህርትን ማዳመጥና መከታተል ኪሳራ ነው ለነሱ ጊዜ ዌስቲንግ ታይም ጊዜ ማባከን በዚህ ሰዓት ስንት ነገር ይሰራል የአኺራ ስራ ከአኺራ ስራ በላይ ምን ሊሰራ ነው ለፍቶ ሆዱ ከሞላ ከዛ በኋላ የተረፈው የት ነው የሚያደርገው በቃ አንድ ሰው እኮ ዱንያ ላይ ከሰራ ምንድን ነው የሚያደርገው ይበላል ይጠጣል ይለብሳል አለቀ መኖሪያው አለ ከዚህ በላይ ሌላው ምንድነው ትርፍ ነው በቃ አለኝ ይሄና አለኝ እያለ ነፍሱን እያረጋጋ ይኖራል የሆነ ሰዓት ላይ ለወራሽ ትቶት ይሄዳል ሐሉ ዱንያ ይሄ ነው በቃ ሌላ ነገር መብላት መጠጣት መልበስ ከዛ በኋላ ያው ፍላጎቱን የዱንያ ፍላጎቱን ማሟላት አላህ ያዘነላቸው ያንንም ምን ያደርጋሉ ያንንም ወደ አኺራ ይለውጡታል ማለት ነው ሰደቃ በመስጠት
እንደዚህ መስጂድ በመስራት ለመስጂድ ተሳትፎ በማድረግ የተለያዩ የኸይር ስራዎች ላይ ተሳታፊ በመሆን ቋሚ ሰደቀተል ጃሪያን በመስጠት በእንደዚህ አይነት መልኩ ተጠቃሚ የሚሆኑ ሰዎች አሉ። ያም ምንድነው መርከቡን የተሳፈሩ ሰዎች ናቸው። نعم ተመልከት ነብዩ ሰለላሁ ዐለይሂ ወሰለም በአንድ ቀን እጃቸው ላይ ያለውን ሁሉ ሰጥተው በነጋታው ምንም የለም እጃቸው። ነብዩ ሰለላሁ ዐለይሂ ወሰለም ሰውየው ምንድነው ያለው? እኔ እኮ የመጣሁት አንድ ሰው አለ። ይሄ ሰው አይቼው የመጣሁት ሰው ምንድነው እሱ ሲሰጥ ያልቅብኛል ብሎ የማይፈራ ሰው። በዛ ትምህርት ቤት የተማሩት ሰሃባዎችን ተመልከት። አይሻ ረዲየላሁ ዐንሃ በአንድ ወቅት ላይ 100,000 ዲናር መጥቶላት በእጇ እንደገባ ወዲያው 100,000ውን ሁሉ አከፋፍላ ጨረሰች። ጾመኛ ናት። ማታ ላይ እስቲ ኢፍጣር አምጡልኝ ስትል ምንም የለም ኢፍጣር ቤት ውስጥ። እንደው እኮ ቅድም ስታከፋፈ ከነበረው ትንሽ ብታስቀርልን እኮ ጥሩ ነገር ጥሩ ኢፍጣር እንሰራለች ነበር ብለው አገልጋዮቹ ሲናገሩ ምንድነው ያለችው? ለምን አላስታወሳችሁኝም? ይህን ሁሉ ስታከፋፈል ራሱ ትዛላላት። ነብዩ ሰለላሁ ዐለይሂ ወሰለም ትምህርት ቤት ነው። የነብዩ ሰለላሁ ዐለይሂ ወሰለም ሱና ነው። በዚህ አኺራን የሸመቱ ሰዎች ሲቀሩ ዱንያ ሌላ ምንድነው? እሱ ዱንያ ሌላ እኮ ምንም አይደለም። አኺራን ካልተሸጋገረበት ዱንያ ብቻውን ማካበት አደገኛ ነው። እንዲያውም እዳ ነው። አንዳንድ ሰው ለምሳሌ ያጭበረብራል፣ ፌክ ይሰራል። እንደዚሁም ደግሞ የሰውን ገንዘብ ወስዶ አላየውም ይላል። ክሰሰኝ ከፈለክ ከየት ላምጣልህ? እንደዚህ አይነት በጣም ብዙ አደገኛ የሆኑ ሰዎች አሉ። ዱንያን በተሳሳተ መንገድ የሚያካብቱ እያታለለ የሚኖር ስንትና ሰው አለ። እየዘረፈ የሚኖር ስንትና ሰው አለ ለዱንያ ማለት። እንዲያውም አሁን ሰዓት ላይ ስታይ በቃ ዲን ያለው ሰው መፈራት ጀምሯል። በሚሰሩት የማታለልና የመክዳት ስራ ማለት ነው። አላየውም የለኝም በቃ ይሄ ሁሉ አኺራ እዳን ማካበት ነው ማለት ነው። የአኺራን እዳ መጨመር በራስ ላይ ማለት ነው። ስለዚህ ይህን ነገር በጣም ጥንቃቄ ማድረግ ያስፈልጋል። ስለዚህ የነብዩን ሰለላሁ ዐለይሂ ወሰለም ሱና በመከተል لزوم نهجه القويم በማለት የነብዩን ሰለላሁ ዐለይሂ ወሰለም ቀጥ ያለ መንገድ በማጥበቅና በመያዝ ነው ነጃ የሚወጣው። وقد قال الله تبارك وتعالى الله سبحانه وتعالى من لقد كان لكم في رسول الله أسوة حسنة لمن كان يرجو الله واليوم الآخر وذكر الله كثيرا. لقد كان لكم في رسول الله أسوة حسنة برقت بنبي صلى الله عليه وسلم لين تلك أرآيا مسالي تدرقوا الله جل إن المسالي مكة ليميشل وما النصو لمن كان يرجو الله واليوم الآخر اللهن تسفى يميرك اللهن يميكجل يونسو آخران يميكجل يونسو كله وذكر الله كثيرا እንደዚሁም ብዙ አላህን የሚያወሳ የሆነ ሰው ሁሉ ምንድነው የነብዩ ሰለላሁ ዐለይሂ ወሰለም ምሳሌ ለሱ ነው ማለት ነው። وقال الله تبارك وتعالى الله سبحانه وتعالى من قال فليحذر الذين يخالفون عن امره ان تصيبهم فتنه او يصيبهم عذاب اليم يتنققوا على الناس الذين يخالفون عن امره የነብዩ ሰለላሁ ዐለይሂ ወሰለም ሱና የሚቃረኑ ሰዎች ማለት አሁን ጊዜ ያው በሚዲያ ላይ እየወጣ እንዳሉ ቢድዓ ማን የከለከለው ይላል። ነብዩ ሰለላሁ ዐለይሂ ወሰለም ነው የከለከለው ሌላ ማለት كل بدعة ضلالة وإياكم ومحدثات الأمور فإن كل بدعة ضلالة إيانا يتناقروا عنه صلى الله عليه وسلم ناجو هذا ما أنه بدعة يكلكروا استي وندي هون زي متأنا وعين يلال بكركرون إمام مالك قول زين عنده متون داناتشو أنه وعين نكرا كاشن نفكوس كتل هالو أنت كاشن نفكنيس أنت تكتلني እሺ ሁለታችን ደግሞ አብረን እየተጓዝን ሌላ ሰው መጥቶ ተከራክሮ ካሸነፈንስ እንከተለዋለን እንዴ? አንተ እኔ ሳይ በቃ አንተ እንደፈለክ ዲንህን እየተገለባበጥክ የምትከተልም ሰው ነህ። እኛ ደግሞ አላህ Subhanahu Wa Ta'ala ያመጣውን ዲን ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩትን ዲን ለማንም አስተያየት ብለን ወደዚህ የምናረግበት ምንም ምክንያት የለም። አንተ በዲን ላይ ተጠራጣሪ ነው በቃ ባገኘው ያ አንተ ዲን መሰረት ያደረገው ተከራክሮ ባሸነፈ ሰው ላይ ነው ማለት ኪታብና ሱና የሚለው ማን ነው የሚለው ሳይሆን ስለዚህ በቃ አንዳንዱ ቁጭ ብሎ ሰው ሲከራከር ማዳመጥ ይወዳል። ከዛስ በኋላ ልክ የእግር ኳስ ጨዋታ ይመስላል። ምን ይላል? እገሌና እገሌ ተከራከሩ በቃ ዝም አስባሉ ይላል።
ዝም ማስባል ነው ማለት እንዴት ነው? ማስረጃ አለው የለውም ብሎ የሚያይቆ ማንም የለም። ማስረጃ አለው ወይስ የለውም? ምንድነው ያቀረበው ማስረጃ? እንዲያውም አንዳንዱ ምን ይሆናል ይጠፋበታል ራሱ ቢድዓ። አሁን ለምሳሌ አሁን በአሁን ሰዓት በሶሻል ሚዲያ ላይ ቢድዓ ሐሰና ምናምን እየተባለ ይነገራል። ቢድዓ ሐሰና አንድ ሰው ከሺህ በላይ ሙሐደራዎችን ሰምቷል ቢድዓ ሐሰና የሚባል እንደሌለ ማለት። አሁን ቢድዓ ሐሰና አለ ቁጭ ብሎ በአለ ብሎ ቁጭ ብሎ ለመከራከር ደረቱን ነፍቶ የሚመጣ ሰው ካለ ያ የተማረውን 1000 ሙሐደራ ሁሉ ረስቶ ቁጭ ብሎ አረ ቢድዓ ሐሰና አለ የሚለው ሰው እኮ አነጋገሩ ማስረጃ አመጣጡ ይላል። ያ አኺ ማስረጃ ምን ማለት ነው? ቁርአን فليحذر الذين يخالفون عن امره ان تصيبهم فتنه او يصيبهم عذاب اليم واطيعوا الله واطيعوا الرسول وان تطيعوه تهتدوا. ايه ሁሉ እንደዚሁም ነብዩ ሰለላሁ ዐለይሂ ወሰለም من عمل عملا ليس عليه امرنا فهو رد من احدث في امرنا هذا ما ليس منه فهو رد. ይሄ ሁሉ በሙሐደራ መልክ ቢድዓም ሐሰና የሚባል እንደሌለ ከሰሃባዎች ከነብዩ ሰለላሁ ዐለይሂ ወሰለም ከሁሉም የሰማው ማስረጃ ሁሉ ይበንበታል። ለዚህ ነው ሰለፎች ምንድነው ያሉት? አንድ ሰው ራሱን ለክርክር ያጋለጠ የሆነ ሰው ከሱ መጠበቅነት ከሱ ላይ ይነሳል። የቢድዓ ሰውን ዝም ብሎ ጆሮውን ሰጥቶ የሚያዳምጥ ከሆነ አለቀ በቃ ዒስማ ይጠፋል። ስለዚህ ቤትም ባቅጣጫ ቢወድቅና ቢጠፋ አላህ ለሱ ምንም ቦታ የለውም። ስለዚህ ዲናችንን የክርክር ኢላማ እንዳናደርግ። የክርክር ኢላማ አይደለም ዲን ምንድነው? ቃል አላህ ቃል ረሱሉ ወቃል الصحابه። ይሄ ነው ዒልም ሲባል ቃል አላህ ቃል ረሱሉ ወቃል الصحابه። العلم قال الله وقال الرسول وقال الصحابه هم ذو العرفان هم أولي العرفان. እነዚህ ናቸው የእውቀት ባለቤቶች ማለት። ቃል አላህ ስትል ቃል ረሱሉላህ ስትል ቃል الصحابه ስትል وليس نسبك خلافا بين قول الرسول وبين قول الله بين قول الرسول وقول فلان. የነብዩ ሰለላሁ ዐለይሂ ወሰለም ንግግር እዚህ ቁጭ ብሎ እገሌ ያለ እያልክ ከነብዩ ሰለላሁ ዐለይሂ ወሰለም ንግግር ጋር ስታጋጭ ይሄ ዒልም አይደለም፣ ተጠንቀቃል። ይሄ ዒልም አይባልም፣ ተጠንቀቅ። ዒልም የሚባለው ምንድነው? ቃል አላህ ቃል ረሱሉ ቃል الصحابه። ለዚህ ነው እኮ አብዱላህ ኢብኑ አባስ ረዲየላሁ ዐንሁ ምንድነው ያሉት? የሐጅን ርዕስ በተመለከተ አብዱላህ ኢብኑ አባስ ምን አሉ? ተመቱዕ ነብዩ ሰለላሁ ዐለይሂ ወሰለም ያዘዙበት ይሄ ተመቱዕ ሸሪዓ የሚያዘው ይሄን ነው። ቃል አላህ ቃል ረሱሉ እያለ ሲል በምን ይቃረኑታል? ላኪን ቃለ አቡበክር ላኪን ቃለ ዑመር እያለ አብዱላህ ኢብኑ አባስ ተቆጣ። እንዲህ አለ እኒ አኻፉ አን ተንዚለ ዐለይና ሒጃረተ ሚነ ሰማ፣ ከሰማይ ዝናብን ማነው ድንጋይ እንዳይዘንብብን ያስፈራል። አቁሉ ለኩም ቃለ አላህ ወቃለ ረሱሉ ወተቁሉነ ሊ ላኪን ቃለ አቡበክር ወዑመር። እኔ አላህ አለ ነብዩ ሰለላሁ ዐለይሂ ወሰለም አሉ እላችኋለሁ፣ እናንተ አቡበክርና ዑመር አለ እያላችሁ ትጋጩኛላችሁ። ከሰማይ ጠጠር እንዳይዘንብብን እፈራለሁ። ተመልከት፣ ይሄ ነው ዒልም የሚባለው። ይሄ ነው አላህ አለ ነብዩ ሰለላሁ ዐለይሂ ወሰለም አሉ። ከዛ በኋላ ተቃረነ የተባለ ሁሉ ምን የለውም ቦታ የለውም፣ ታች ነው፣ ምንም ቫልዩ የለውም። የአላህን ንግግር የነብዩ ሰለላሁ ዐለይሂ ወሰለም ንግግር ከተቃረነ ማንም ይሁን ለዚህ ነው አራቱም አይማዎች ምንድነው ያሉት? አራቱም አይማዎች ያሉት ምንድነው? اذا صح الحديث فهو مذهبي። ሐዲሱ ሳሂህ ሆኖ ከተገኘ የኔ መዝሐብ እሱ ነው። የኔ ንግግር ከነብዩ ሰለላሁ ዐለይሂ ወሰለም ንግግር ጋር ሲጋጭ ካገኛችሁት አሽቀንጥራችሁ ጣሉት፣ ከአጥር ጀርባ ወርውራችሁ ጣሉት። ይሄ ነው የታዘዘው። ዛሬ ግን አንዱ መጥቶ በቃ ይሄ ሁሉ ሙሐደራ የሰማነው ቢድዓ ሐሰና የለም እየተባለ የሰማነው ሁሉ ቁጭ ብለን ስናዳምጥ ክርክር ማን ነው እስቲ ወንድ የሆነ መጥቶ የሚከራከር እያለ የሚፎክር ማለት የሸይጣን መልእክተኛ እሱን ቁጭ ብሎ ሲያዳምጥ ያ ያዳመጠው የተማረው ሁሉ ከጭንቅላቱ ይጣላል። ዝም አስባለው መልስ አጣ። ያ እንዴት ነው ዲን የሚመራው? ዲን በምንድን ነው የሚመራው? በክርክር ነው አይባልም። እንደዚህ ምንድነው ይሄ ሰው ያመጣው ማስረጃ? አላህ አለ ነብዩ ሰለላሁ ዐለይሂ ወሰለም አለ የሚባል ነገር አለው። ቢድዓን ቢድዓ ይቻላል ለማለት ቁርአን ማስረጃ አለ የለም። ቢድዓ ሐሰና አለ ለማለት የሐዲስ ማስረጃ አለ የለም። ከዚህ በኋላ ቢድዓ ሐሰና አለ ብሎ የነብዩ ሰለላሁ ዐለይሂ ወሰለም ንግግር መጥቶ ቢጋጭ የለም እንጂ አይማዎች አላሉ። እንደው አለ ተብሎ ቢመጣ እንኳን ያ ነገር እንዴት ሆኖ ነው የነብዩ ሰለላሁ ዐለይሂ ወሰለም ንግግር ይጋጭ ይችላል? ይሄ ጥንቃቄ ሊደረግበት የሚገባ ነው። نعم ለዚህ ምን فليحذر الذين يخالفون عن امره የሚቃረኑ ሰዎች ይጠንቀቁ። አን ቱሲበሁም ፊትና እንዳያጋጥማቸው አው يصيبهم عذاب أليم አሳማሚ የሆነ ቅጣት እንዳያጋጥማቸው። والآيات في هذا المعنى كثيرة ብዙ ናቸው። እዚህ ላይ መጠንቀቅ ያለብን በተለይ ሶሻል ሚዲያ የምንከታተል ሰዎች መጠንቀቅ ያለብን ምንድነው? ይሄ የኢኽዋን ሙስሊሚን ታርጌት ነው። ኢኽዋን ሙስሊሚን በሁሉም በኩል ፈሸል ውድቀት ብቻ ያጋጥማቸው፣ በሁሉም በኩል ስኬት ያላገኙ በአለም ላይ ማለት ነው። ኢኽዋን ሙስሊሚን በአለም ላይ ባዷቸውን የቀሩ ህዝቦች ናቸው።
አሁን ሀገራችን ላይ ምንድነው ማስራት የጀመሩት? ሰውን በዚህ ሶሻል ሚዲያ ተጠቅመው ሰውን ቢዚ ማድረግ ማለት ነው። በሁሉም ርዕስ ላይ ባዷቸውን ቀሩ። ሰው ሱናን እየተረዳ ዲኑን እየተረዳ ሲሄድ ዓላማቸው ምንድነው? መጀመሪያ ሰውን በሐራም ላይ ማዘናጋት። ስለዚህ ምን ርዕስ ይዘው መጡ? ሙዚቃ ይፈቀዳል፣ ችግር የለውም። ሙዚቃ ማዳመጥ ከጀመረ አንድ ሰው ከዛ በኋላ ደግሞ የመደነስ ይጀምራል ማለት ነው። ተመልከት እንዴት አድርጎ ሰውን እየተንሸራተተ እንዲወድቅ ያደረጉት። ዓላማቸው ምንድነው? መጀመሪያ በሙሐረማት ላይ ሙዚቃ ጀምሮ ከዛ በኋላ ሂጃብን ማዘናጋት፣ ከዛ ቀጥሎ የቢድዓና የሱና ጉዳይ ተነስቶ ሰው በቢድዓ ላይ የሚያደርገውን ማክረብ እንዲያቆም፣ ከዛስ በኋላ አቂዳ ላይ መተው ደግሞ በአስማኡ ሲፋት። ይሄ ነው ፕላናቸው። እኽዋን ሙስሊሚን ፈሸል በሄዱበት ቦታ ሁሉ ውድቀት ብቻ። ይሄንን በዚህ ሶሻል ሚዲያ ሰው ሁሉ ሶሻል ሚዲያ ቲክቶክ ላይ ምናምን ላይ ስላለ በዚህ ሊያድኑት የዘረጉት መረብ። እያንዳንዱ ሰው ይሄን አውቆ ሊጠነቀቅ ይገባል። ተመልከት መጀመሪያውኑ ገና ትልቅ ሸኽ ነው ብለው አመጡና ምን አደረጉ? ሙዚቃ ማንም አልከለከለም። እንደው ቢቀር እንደው ሌላው ቢቀር አብዱላህ ብን መስዑድ የተናገሩት አይበቃም? አብዱላህ ብን መስዑድ ቁርአንን እንደወረደ መቅራት የፈለገ ሰው ከማን ይቅራ? ابن أم عبد which is عبد الله بن مسعود رضي الله عنه. ومن الناس من يشتري لهو الحديث يميلون ሲናገር عبد الله بن عباس ሶስት ጊዜ እየማለ والله الذي لا إله غيره ከሱ በቀር በሐቅ የሚገዙት አምላክ የለም በአላህ እምላለሁ፣ በሌላው ከሱ በቀር በሐቅ የሚገዙት አምላክ በሌላው አላህ እምላለሁኝ። ይሄ አያት የተፈለገበት ዘፈን ሙዚቃ ነው ይላል አብዱላህ ብን መስዑድ ምሎ የተናገረበትን ነገር ዛሬ አንድ ጃሂል የሆነ ሰው እንደው ዓሊም እንኳን ቢሆን ጃሂል ነው። ይሄንን የመሰለ ግልጽ የሆነ ቁልጭ ያለ የህዲን ዕውቀት ምንም ችግር የለውም እያለ ሲል ማለት ሀዋ يعمي ويسم ሀዋ ማለት ምን? ዲዛይር ስሜት ማለት ምን ያደርጋል? አይንን ያሳውራል፣ ጆሮን ይደፍናል። መስማት አትችልም፣ ማየት አትችልም። ስሜት የሚፈቅድልህን ብቻ ነው የምታወራው። ስለዚህ ይሄ የኢኽዋን ሙስሊሚን መረባሁን ሰዓት ፈሸሉ ምንም የላቸውም፣ ባዶ እጃቸውን ናቸው። በዚህ ሄዱ፣ በዛ ሄዱ፣ በዚህ ሄዱ፣ በዛ ሄዱ፣ ምንም አልተሳካላቸው። ስለዚህ አሁን ምን አደረጉ? ዘመቻቸውን በምን ጀመሩ? አህለ ሱናን በቁርአን መፋለም አይችሉም፣ በሱና መፋለም አይችሉም። ስለዚህ ምን መጡ? አሁን ሰውን ስሜት ውስጥ በመዝፈቅ ምን ፍላጎታቸው ነው እንደፈለጉ አረጉታ። ዛሬ ቀይ አብራ ይሉታል፣ ቀይ አብራ፣ ነጭ አብራ ይሉታል፣ ነጭ አብራ፣ ባንዲራ ያዝ ይሉታል፣ ባንዲራ ይዛል። ይሄ አይነቱ ሰው አሁን ምን ሆነ? አይኑ ተከፈተ፣ ጆሮ ተከፈተ፣ ማየት መስማት ጀመረ፣ ሱናን መከተል ጀመረ። ይሄ እነሱ እንደፈለገ የሚያቆጭ በል ይሉታል፣ ይቀመጣል፣ ተነስ ይሉታል፣ ይነሳል፣ ውጣ ይሉታል፣ ይወጣል፣ ጩህ ይሉታል፣ ይጮሃል፣ ዝም በል ይሉታል፣ ዝም ይላል። ዛሬ ይሄን ነገር አናረግም አድሙ ይባል ያድማል። ይሄን ነው የፈለጉት እነሱ። ይሄን የሚያረግ ሰው ደግሞ እየቀለለ ካሁን በኋላ ቢሰማ የለም፣ ቁጭ በል ተነስ የሚሉት ሰው የለም። ይሄ ቁጭት በውስጣቸው ሲመጣ ምን አረጉ? ይሄንን ዓላማ ይዘው መጡ። ያ አኺ ሁሉ ምንድነው? አኺራ የለብንም እንዴ? አላህ Subhanahu Wa Ta'ala ያለው ምንድነው? አላ يظن ان هؤلاء مبعوثون እነዚህ ሰዎች ነገ እንቀሰቀሳለን ብለው አስቡም። يوم عظيم يوم يقوم الناس لرب العالمين ማወቅ አለበት አንድ ሰው። ምን ብለን ዲናችንን ለክርክር غرض እንዳናደርግ። ከዛ አንዱ ይመጣል፣ እኔ ግራ ገባኝ። ምንድነው ይሄ ነገር? እስከዛሬ የምትማረው ነገር ሁሉ ግራ ከገባ የለም ማን እየተማርክ አይደለም። ይሄ ሁሉ መሐደራ የሚሰጠው ለምንድን ነው? እንዲህ አይነት ሽወዳ እንዳንሸወድ እኮ። ስለዚህ ራሳችንን ጠንቅቀን ማወቅ አለብን። فماذا بعد الحق الا الضلال ሐቅ ካመጣ በኋላ ከዛ ውጪ ምንድነው? ጥመት እንጂ ሌላ ምን ይኖራል? አዎ በሰፊ ልብ መወያየት ለዲናችን። ያ አኺ ምን አለህና ነው የምትወያየው? አንድ ሰው ገበያ የሚወጣው እኮ የሚሸጥ ዕቃ ሲኖረው ባዶ እጁን ገበያ ወጥቶ የሚገዛኝ ይላል እንዴ? እንዴት ይሆናል? ኑ እንወያይ፣ መድረክ ይዘን እንወያይ፣ እንቀራረብ። አንተ ዒልም አለ ወይ? ዒልም የለውም፣ ምን የለው፣ ዝም ብሎ ቁጭ ብሎ ብቻ። እንዴት ነው ገበያ ገብቶ አንድ ሰው ባዶ እጁን ዕቃ ግዙኝ የሚል? ማን ነው የሚገዛ? እዚህ ዲን ማለት እንዲህ ዝም ብሎ የማንም መጫወቻ መሆን የለበትም። እዚህ እኛ ይሄንን ነገር ጥንቃቄ ማድረግ አለብን። قال ابن القيم رحمه الله تعالى ابن القيم من قالوا والمقصود بذي آية تسببت من دنو أن بحسب متابعة الرسول نبي صلى الله عليه وسلم بتكتل لك عند سو تكون العزة يبلاينت والكفاية والنصرة بقات እንደዚሁም ድል አድራጊነት የሚገኘው በዚህ ነው። ሰውየው የነብዩ ሰለላሁ ዐለይሂ ወሰለም ሱና በተከተለ ቁጥር كما أن بحسب متابعته نبي صلى الله عليه وسلم በመከተል ልክ ደግሞ ይሆናል تكون الهداية ሂዳያ የሚሆነው በዛ ነው። ወልፈላህ ወነጃት መዳን የሚመጣው እንደዚሁም ይፈሩትን የሚጠበቁበት የሚፈልጉትን የሚያገኙት በዚህ ልክ ነው ማለት ነው።
فالله سبحانه وتعالى الله سبحانه وتعالى علق سعادة الدارين بمتابعته يولدوا أجر مدانا يولدوا أجر دستنجنة الله ينتلت ألو بمن لينو نبي صلى الله عليه وسلم بمكة الليل وجعل شقاوة الدارين في مخالفته دنياهم بآخرهم أدل باسمهن كساري مهن يتنتلت ألو بمن لينو بمخالفة النبي صلى الله عليه وسلم سنة بمخالف له فلأتباعه الهدى والأمن النبي صلى الله عليه وسلم سنة يتكتلوا سوج هداية اللاتشو سلام اللاتشو والفلاح والعزة مدان اللاتشو حيال النت عشنا في النت والكفاية والنصرة بقات كالله يمي بقاتشون الله سبحانه وتعالى يرجل اللاتشوال اندزيوم نصر يساتشوال والولاية والتأييد اندزيوم يا الله سبحانه وتعالى ودا جنة ميجنيو بزانو يا الله سبحانه وتعالى دقاف ميجنيو بزانو وطيب العيش في الدنيا والآخرة يا ماري هنا እርካታ የተሞላበት ደስታ መረጋጋት ያለበት ህይወት የሚገኘው በዱንያም በአኺራም በዛ የነብዩ ሰለላሁ ዐለይሂ ወሰለም ሱና በመከተል ነው ولمخالفه الذلة والصغار الذلة والصغار እንደዚሁም የሳቸውን ሱና በመخالፍ ውርደት አለ ውድቀት አለ የበታችነት አለ والخوف والضلال ፍርሃት የሚመጣው በዛ ነው ጥመት የሚመጣው በዛ ነው والخذلان والشقاء እንደዚሁም ውርደት የሚመጣው ኃይል ማጣት የሚመጣው ጥመት في الدنيا والآخرة የሚመጣው በዛ ነው ይላል ኢብኑ ቀይም رحمه الله تعالى واما من كانت اعماله على غير هدي الرسول صلى الله عليه وسلم يا ደግሞ ስራው ሁሉ በጠቅላላ ከነብዩ صلى الله عليه وسلم ምሬት ውጪ ከነብዩ صلى الله عليه وسلم አመራር ውጪ የሆነ ሰው ሁሉ فانه يكون بعيدا عن النجاة ከመዳን የራቀ ነው የሚሆነው واعماله مردودة عليه ስራው ሁሉ ተመላሽ ነው የሚሆነው ወይን አፍታክ الناس وافتوك ነው ከተባለ ሰው የፈለገ ምንም ችግር የለውም ቀጥልበት ቢልህ እንኳን ይሄ ነገር ትክክል ሊሆን አይችልም ከቁርአንና ከሱና ካልተገጠመ በስተቀር يا الله ملكتኛ ነብዩ ሰለላሁ ዐለይሂ ወሰለም من عمل عملا ليس عليه امرنا فهو رد የኛ ትእዛዝ ከሌለበት ተመላሽ ነው እያሉ እየተናገሩ ማን ነው እስቲ አደፋፍሮ ስራ ማንንም አልከለከለም እያለ ነው ወቀናን የሚፈልግ የበላይነትን የሚፈልግ ይሄ የዱንያ ጥቅማ ጥቅም የሚፈልግ ካልሆነ በስተቀር فالاعمال المقبوله ተቀባይነት ያለው ስራ التي ينجو عاملها يوم القيامه ይሄን መልካም ስራ የሰራ ሰው የቂያማ ቀን ነጃ የሚወጣበት የስራ አይነት ምን አይነት ነው هي الموافقه لهدي النبي الكريم صلى الله عليه وسلم ለታላቁ ነብይ ሱና ተከታይ ሆነ ነው كما قال صلى الله عليه وسلم الله መልእክተኛ እንዳሉት من عمل عملا ليس عليه امرنا فهو رد አንድን ስራ የሰራ የሆነ ሰው በዛ ስራ ላይ የኛ ትእዛዝ የሌለበት ስራ ከሆነ ያ ስራው ተመላሽ ነው فمن طلب النجاة فعليه أن يلزم غرزه ማንም ነጃትን የፈለገ መዳንን የፈለገ ሰው ሁሉ የሳቸውን ፈለግ አጥብቆ ያዝ وأن يتمسك بنهجه የሳቸውን መንገድ አጥብቆ ያዝ وأن يحذر من الابتداع في الدين بدين ውስጥ አዲስ ነገር ከመፍጠር ይጠንቀቅ وتبديل سنة خاتم المرسلين የነብያቶች ሁሉ መቋጫ መደምደሚያ የሆኑትን የሳቸውን ሱና ከመቀየር ይጠንቀቅ ولهذا كان من نصح النبي صلى الله عليه وسلم ስለዚህም ከነብዩ صلى الله عليه وسلم ምክር ውስጥ ለኡመታቸው ከመከሩት إذا خطب حذرهم من البدع خطبه ሲያደርጉ ለኡመታቸው አደራ ያሉት ምንድነው ከቢድዓን ያስጠነቀቁት وحضهم على التمسك بسنته سناتهم بمياز لينو ينساسوت يقول لهم من يالو فإن خير الحديث كتاب الله يا نغغروچ ሁሉ ምርጥ ንግግር ማለት يا الله سبحانه وتعالى وخير الهدى هدى محمد كمريت ሁሉ ደግሞ የአመራር ጉዳይ ከመጣ ምርጥ አመራር ማለት የነብዩ ሰለላሁ ዐለይሂ ወሰለም ፈለግ وشر الامور محدثاتها የነገሮች ሁሉ ክፉ መጥፎ ማለት ምንድነው محدثاتها በዛ በዲን ውስጥ የሚደረግ አዳዲስ ነገር وكل بدعة ضلالة ቢድዓ ሁሉ ጥመት ነው ታዲያ አንድ ሰው መጥቶ ለይሰ كل بدعة ضلالة ካለ ምንድነው በቀጥታ እኮ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ነው የሚጋጨው ማለት ክርክሩ ከማን ጋር ነው ከነብዩ ሰለላሁ ዐለይሂ ወሰለም كل بدعة ضلالة ታዲያ አንድ ሰው ይሄው እንዲህ ተሰርቷል የሚል ከሆነ ምንድነው ማድረግ ያለበት ቢድዓ ነው ብሎ ካመነ ያንን ማውገዝ ነው እንጂ ይሄ ስለተሰራ ቢድዓ ይቻላል ማለት የለበትም ማለት ያው እገሌም ሰርቷል እገሌም እንዲህ ሰርቷል ቢድዓ አላለም ራሱ አንተ ቢድዓ በለው ማስረጃ ካለ ቢድዓ መሆኑን ካረጋገጥክ ቢድዓ በል እንጂ ይሄ ስለተሰራ ይሄን መስራት የሚፈቀዳል አይባል ቢድዓ ነው አውግዘው ማስረጃ አታደርግ ተንሰነው እገሌ ሰራው ሸህ እገሌ ሰራው ፉላን ሰራው ሙፍቲ እገሌ ሰራው ተብሎ ማስረጃ አይደረግም ለዲን ማለት ያ ነገር ከዲን የሚቃረን ከሆነ እነገሌ ሰርተዋል እነገሌ ይሄን ሰርተዋል ቢድዓ አልተባለም እነገሌ ይሄን ሰርተዋል ቢድዓ አልተባለም እነገሌ ይሄን ሰርተዋል ቢድዓ አልተባለም እሺ አያውና ቢድዓ ከሆነ አውግዘው ማስረጃ አታርገው ግልጽ አይደለም ማስረጃ አይደረግም ሰው ቢድዓ ከሰራ ሰው ለምሳሌ አንድ ሰው ዝሙት ከሰራ አዋቂ ሊሆን ይችላል ዝሙት ከሰራ አንተ መተህ ዝሙት ይቻላል ለምን ዝሙት የሚያወግዘው ገሌ ራሱ ያው ዝሙት ሰርቷል ይባላል
አይባልም። እገሌም ዝሙት ሰርቷል ሐራም ነው፣ አሁንም አይሰራም፣ ወደፊትም አይሰራም። ልክ እንደዚህ ነው። ቢድዓ ተሰርቷል፣ ይሄ ቢድዓ ነው ተሰርቷል ጋር አውግዘው፣ ይሄ ነገር ከዲን ተቃራኒ ነው መቆም አለበት ነው እንጂ ማለት ያለበት አንድ ሰው ይሄ ተሰርቷል፣ ይሄ ተሰርቷል፣ ይሄ ተሰርቷል እያለ ቢቆጥረው ቢድዓ ነው። በምንም ተአምር ማስረጃ ሊሆን አይችልም። نعم واخبر ان من التزم سنته እንዲሁም ተናግረዋል የሳቸውን ሱና አጥብቆ ያዘ የሆነ ሰው فانه سيرد على حوضه الشريف يوم القيامه የቂያማ ቀን ኩሬ አለ፣ የውሃ ጉድጓድ ማለት ነው። ሐውድ የተባለ እዛ ቦታ ላይ እንዲመጣ እንዲወርድና እንዲጠጣ ይደረጋል። ويشرب منه ይጠጣል። ከዛ واما من بدل سنته የነብዩን ሰለላሁ ዐለይሂ ወሰለም ሱና የቀየረ የሆነ ሰው واستعاض عنها بالبدع በቢድዓ የቀየራት የሆነ ሰው ሁሉ فانه سيزاد ويبعد من حوضه ከዛ ሐውድ ይከለከላል፣ እንዲርቅ ይደረጋል። ويقال للنبي صلى الله عليه وسلم ነብዩ ደግሞ ምን ይላሉ? ኡመቲ እነዚህ ተከታዮች ናቸው፣ ኡመቶች ናቸው፣ ወዴት ነው የምትወስዷቸው ሲባል ምን ይባላሉ? ነብዩ ሰለላሁ ዐለይሂ ወሰለም انك لا تدري ما احدثوا بعدك ካንተ በኋላ የፈጠሩትን ፈጠራ አታውቅም። አንተ ምንም አታውቅም፣ እነሱ ግን ካንተ በኋላ ብዙ ፈጠራዎችን ፈጥረዋል ሲባሉ ምን ይላሉ? فاقول سحقا لمن غير بعدي ከኔ በኋላ ዲኔን ለቀየረ ሁሉ አርቁልኝ ይላሉ። አርቋቸው ይባላል ማለት ነው። ولهذا ስለዚህም وجب على كل ناصح لنفسه እያንዳንዱ ለነፍሱ መካሪ ለነፍሱ ታማኝ የሆነ ለነፍሱ መካሪ የሆነ ሰው ሙሪድ لنجاتها ነፍሱ እንድትድን የፈለገ የሆነ ሰው أن يجتنب الأهواء والبدع ስሜትን መጠንቀቅ ቢድዓን መጠንቀቅ አለበት። وأن يلزم السنة في جميع أموره በሁሉም ጉዳይ ላይ የነብዩ ሰለላሁ ዐለይሂ ወሰለም ሱና አጥብቆ መያዝ አለበት። على ما فهمه الصحابة الأبرار صحابዎች በተገነዘቡት መሰረት እነሱ በተረዱት መሰረት وعن عبد الله بن عمرو رضي الله عنه قال رسول الله صلى الله عليه وسلم صحابዎች እንደተረዱት የምንለው ለምንድን ነው? ተመልከት የአላህ መልእክተኛ ምን አሉ? ان بني اسرائيሎች እኮ ተፈረቀት على 72 ሚላህ 72 ቦታ ተከፋፍለዋል። وتفترق امتي የኔ ኡመት ይከፋፈላሉ على 73 ሚላህ 73 ቦታ ይከፈላሉ። ከዛ ምን አሉ? كلهم في النار الا مله واحده ሁሉም የሳት ናቸው አንዷ መንገድ ብቻ ስትቀር قالوا አሉ ومن هي يا رسول الله ማነች እሷ ሲባል قال ما انا عليه واصحابي የصحابዎች ግንዛቤ ማለት ነው። እኔና صحابዎች ያለንበትን መንገድ ነው። والسبيل لتحقيق هذا الاتباع ይሄንን የነብዩ ሰለላሁ ዐለይሂ ወሰለምን መንገድ መከተልን ለማረጋገጥ ብቸኛው አማራጭ ምንድነው? بالاجتهاد في تحصيل العلم علما ለመማር علምን ለማግኘት በመጣጣር ነው። ሸሪዓዊ የሆነ علምን المبنية على الكتاب والسنة በኪታብና በሱና ላይ የተገነባ ሸሪዓዊ علምን በመያዝ ነው በማግኘት ነው። አንዳንዱ የዱንያ ዕውቀትን ካካበተ በኋላ በሚዲያ ላይ ሙፍቲ ሆኖ ይመጣል። እገሌ ዶክተር እገሌ ፕሮፌሰር እገሌ ይሄው መጡ ዛሬ ትምህርት ሊሰጡ ይባላል። ያ አኺ ፕሮፌሰር በቃ ስለዛ ከሆነ ይናገር። ስለ አይምሮ ከሆነ ስለ ነርቭ ከሆነ እንደዚሁም ስለ ምግብ ስለ መጠጥ ምን ትበላለህ ምን ትጠጣለህ ጤነኛው ምግብ የቱ ነው ችግር የለውም። ግን መጥቶ ስለ ዲን ለመናገር ከሆነ ግን አይችልም። ጃሂል ነው፣ ዲን አልተማረም፣ በማንበብ አይሆንም ዲን። ልክ ይሄንን የዱንያውን ዕውቀት አይኑ እስከሚጠፋ ድረስ አጥንቶ ተረድቶ እዛ ደረጃ እንደደረሰው ሁሉ የዲኑንም ከአሊፍ ጀምሮ እዛ መድረስ ይግድ ይለዋል። አለበለዚያ ግን አይ ሰክሰስፉል ነው በዱንያ የራሱ ጉዳይ ዲን ምንም አያገባውም እዚህ ውስጥ በዲን ጉዳይ ላይ አይመለከተውም እሱ። نعم ይሄ ሸሪዓዊ የሆነውን ዕውቀት በኪታብና በሱና መሰረት የተደረገውን ዕውቀት በማግኘት ነው። حتى يعبد المسلم ربه على بصيرة ሰውየው መጀመሪያ የሚመለከተው ምንድነው? እኔ አላህን Subhanahu Wa Ta'ala በዕውቀት መሰረት አድርጌ ተገዝቻለሁ ማለት شروط الصلاة أركان الصلاة ጋር ተናገር ቢባል ማይናገር ሰው ፈትዋ ይመጣል። ፈትዋ ለመስጠት ነው። وعلى وفق هدي نبينا الأمين ታማኝ የሆነው የነብዩ ሰለላሁ ዐለይሂ ወሰለም ሱና አጥብቆ በዛ የተስማማ ሲሆን ነው። فبالعلم النجاة من المخازي الى القطامي ሲናገር فبالعلم النجاة من المخازي በእውቀት ነው አንድ ሰው ከውርደት ሊድን የሚችለው። وبالجهل المذلة والرغام እንደዚሁም ውርደትና ውድቀት የሚመጣው በጀህልና ነው። هو الهادي الدليل الى المعالي ይሄ ዕውቀት ነው አንድን ሰው ወደ ታላቅ ደረጃ የሚመራው። ومصباح يضيء به الظلام እንደዚሁም ጨለማው የሚበራበት ማብራት ማለት علم ነው። كذاك عن الرسول أتى عليه من الله التحية والسلام ልክ እንደዚሁ ነው እንግዲህ ከነብዩ ሰለላሁ ዐለይሂ ወሰለም የመጣው ማለት ነው።
አታ ዐለይሂ ሚነላህ አተሕየቱ ወሰላም ሰላምታ የመጣው በዛ ነው ማለት ነው። ስለዚህ ይህንን ነገር መጠበቅ የምንችለው በምንድን ነው? እውቀት በመያዝ ዲንን በመማር አለበለዚያ የማንም መጫወቻ ነው፣ በነፈሰበት መንፈስ ይሆናል። ይሄ አደገኛ ነው። ስለዚህ ታማኝ ከሆነው ምንጭ ዕልምን በመማር የነቢዩን ሰለላሁ ዐለይሂ ወሰለም ሱና ሕያው ማድረግ ከሁላችንም ይጠበቃል። ስለዚህ ያ ነው ሁለተኛው ነጃ መውጫው መንገድ ማለት ነው። ሶስተኛው ነጃ መውጫ መንገድ ኢንሻአላህ በሚቀጥለው ደርሳችን ላይ የምናየው ይሆናል። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን።